ዘመኑ በአንዳንድ ሁኔታ ላይ በጣም እየተሻሻለና እውቀትን ለማዳበር በሚያስችሉ ነጥቦች ላይ መወያየት እንድንችል ጋብዞናል። እያደገ እየበለጸገና ምስቅልቅሉ የወጣውን ሰው ልጅ የሆነ ማስተካከል እንደሚገባ የሚያስረዳን ጥበብ ሁሉ የተካነ መንገድ ላይ እንድንጓዝ ጠቅሞናል። ስለዚህ ዛሬ በዚህ ሰዓት የህይወት ትርጉም ምን እንደሆነ በትንሹ ለመረዳት የሚያስችለልን ሐሳብ ይዤ ቀርቤያለሁ። የህይወት ትርጉም ምንድን ነው? የመኖራችን የህይወት ትርጉም ከየት ነው የሚጀመረው? እንዴት ልናውቀው ልንገነዘበው እንችላለን? መሰረታዊ ሐሳቡ ከየት ይነሳል የሚለውን ፍሬ ሐሳብ እንነጋገራለን፣ እንወያያለን። ለማስረዳት የተቻለኝን ያክል እሞክራለሁ። የህይወት ትርጉም በመጽሐፍ ብቻ የሚገኝ አይደለም። የህይወትን ትርጉም ሰው ልጅ ከመጽሐፍ በማንበብ አገኛለሁ ብሎ ያስባል። ከመጽሐፍ ብቻ የሚገኝ አይደለም። የህይወት ትርጉም ከመጽሐፉም በፊት ህይወት አለ። ህይወት ትርጉሙን ከመሰረታዊ ጀምሮ ይዞ አለ። በመሆኑ በየቀኑ በምንኖረው መንገድ የምንገነባው ነገር ነው የህይወት ትርጉም የሚሆነው። የምንገነባው ለህይወት ትርጉም ይሰጣል። አዳምን እንውሰድ። ምንም አይነት ነገር ግንባታ ወይም የሚሰራው ነገር አልነበረም። በተሰጠው ገነት ውስጥ እየኖረ እየተከዘ ነበረ። አጋር ሔዋንን ከተሰጠ በኋላ የህይወት ትርጉምን ማወቅ ጀመረ። ወደ ኃጢአትም የገባው ከዛ በኋላ ነው። ኃጢአተኛም ለእኛም ሁሉ የሚተርፍ ያደረገው ከዛ በኋላ ነው። ስለዚህ በየቀኑ በምኖረው መንገድ የምንገነባው ነው ህይወት ትርጉምን የሚሰጠው። ከኛም አልፎ ለክርስቶስ ደም መፍሰስም ደርሷል የህይወት ትርጉም ካለማወቃችን የተነሳ። ስለዚህ ይህንን በምኖረው መንገድ የምንገነባው በምን መልክ ነው? በምን ተግባር ነው? በምን አይነት ሁኔታ ነው ወደሚለው ጠቅለል ባለ ሐሳብ ወይ አጠር ባለች ሐሳብ ውስጥ ገብተን እንነጋገራለን። መተግበር የምንችለው ሃይማኖታዊ መንገድ ወይም ትልም ዓላማ አስቀምጠን ነው። እምነት ከሌለን በእግዚአብሔር የማናምን ከሆነ የህይወት ትርጉም ምን እንደሆነ አልናቅም። ፈላስፋዎችም እግዚአብሔርን ያውቃሉ። ሰይጣንም እግዚአብሔርን ያውቃል፣ እንኳን ሰው። ስለዚህ የህይወት ትርጉምን ሃይማኖታዊ መንገድ ትልም ዓላማ አስቀምጠን ነው የህይወት ትርጉምን ማወቅ የምንችለው። ከዚህ የተነሳ አንተ አሁን ማለትና ማድረግ ያለብህ ራስን የምትጠይቀው ለምን እኖራለሁ ካልክ ለምን እኖራለሁ ለምትለው መልስ በቀላሉ መስጠት የምትችለው ለምን እኖራለሁ ለምለው በቀላሉ መስጠት የምትችለው አጭር ምሳሌ ልንገር። እኔ አሁን ከአዳም ጀምሬ እየተወለድኩ የመጣሁ ነኝ እንጂ እንደ አዳም ከአፈር ከጭቃ አድበልብሎ ሰርቶ ህይወት ሰጥቶኝ የምኖር አይደለሁም። እግዚአብሔር ብዙ ተባዙ ምድርን ሙሉአት ባለው መሰረት ሁለቱን ተቃራኒ ጾታዎችን በባረከው መሰረት እየተባረከው የደረስኩ ሰው ነኝ። ሊገነዘበው ይገባል። በዚህ ሁኔታ ውስጥ ነው የህይወት ትርጉምን ትንታኔ ውስጥ በማስገባት ሰፋ ያለ ሐሳብ
መተንተን ባልችልም ባልተለትንም ባጭሩ የሚገልጸው ለምን ይኖራለሁ የሚለውን በቀላሉ መልስ የምትሰጠው ምናልባት እኔ አሁን ለምን ይኖራለሁ ለምለው እኔ ቢሆን አሁን እኔ የሚሰጠው መልስ ቤተሰብን ለመርዳት ቤተሰብም ደግሞ እንደዚሁ ለምን ይኖራለሁ የሚለው ሐሳብ ካለው ለመረዳዳት የሚል መልስ ሊኖረው ይችላል። ዕውቀት ለመማር የተሻለ ዕውቀት ለማግኘት ይኖራለሁ ይል ይሆናል። ለማምረት ይኖራለሁ ይል ይሆናል። አዲስና በምድር ዓለም ላይ ያልተፈጠረ ነገር ለመፍጠርና ሰዎችን ለመጥቀም እንደኔ አይነቶችን ቤተሰብን ከቤተሰብ ውጭ ያሉትንም ለመጥቀም ይኖራሉ ብዬ አስብ ይሆናል። እነዚህ አራት ሐሳቦችን በቀላሉ ነው ምሳሌ የሰጠሁት። ቤተሰብ ለመርዳት፣ ዕውቀት ለመጨመር፣ ለማምረት፣ አዲስ ፈጠራ ችሎታው በማዳበር ሰዎችን ለመጥቀም ይኖራለሁ ብዬ እኔ እደመድማለሁ። በራሴ በኩል እኔ ያስኩት ነው፣ የእናንተን አይደለም። በምሳሌ ሰው የሆነ ሁሉ የህይወት ትርጉም የሚረዳው ሰው እንደ ቀላሉ አድርጌ ለምን ይኖራለሁ ለምን መነሻ የሚያደርገው በእነዚህ ሐሳቦች ላይ ነው። ከዛ የበለጠም ሊኖር ይችላል። እኔ አሁን የማቀርበው በእነዚህ ነጥቦች ላይ ብቻ ነው። ስለዚህ ለእነዚህ ነጥቦች ያለህ ዓላማ ምንድን ነው? ዓላማ ምንድን ነው? ዓላማ ነው አሁን ቤተሰብ ለመርዳት፣ ዕውቀት ለመጨመር፣ ለማምረት፣ አዲስ ነገር ለመፍጠር እና ሰዎችን ለመጥቀም አስቤያለሁ። ለምን ይኖራለሁ ለምለው መልስ ለመስጠት ዓላማው በእነዚህ ሐሳቦች ላይ አቅጣጫ የሚሰጡ ስለሆነ መሳፍር መርከብ ናቸው እንለኝ። አሁን ለተነሳሁት ለምን ይኖራለሁ ለሚለው እነዚህ ሐሳቦች መርከብ ናቸው። መርከብ ላይ ተሳፍሬያለሁ፣ በነዛ ሐሳቦች ላይ ተሳፍሬያለሁ ማለት ነው። እና መርከቡ ሐሳቦችን ይዤ በዛ መርከብ ላይ መሳፈሬ መርከቡ ግዑዝ ነው። ሐሳብ ግዑዝ ነው። በእነዚህ ሐሳቦች ላይ አቅጣጫ ነው ያዝኩት። የሚስት አቅጣጫ ሊሆን ይችላል፣ የተስተካከለ ላይሆንም ይችላል የተሳፈርኩበት። ስለዚህ ትንሽ ቀጣይ እርምጃ ለማስተካከልና ለማሻሻል ሰው ስለሆንኩ የህይወት ትርጉም የሚፈልግ ሰው ስለሆንኩ መርከቡ ያልኩት መርከብ የምታውቁት ነው። ብዙ ዕቃ ተጭኖበት በውቅያኖስ ላይ የሚጓዝ ሰው የሚነዳው መሪ ያለው መሪውን የሚጨብጥ ሰው እንዳለ ብቻውን የማይሄድ መሪውን የያዘው ሰውም በውቅያኖሱ ላይ አቅጣጫ እንዳይጠፋበት ጃይሮ ኮምፓስ የሚባል አቅጣጫ የሚመራ መሪ ያለው መርከብ ነው መርከብ የምንለው። የሐሳብ መርከብ ግን ከላይ ያስቀመጥኳቸው አራት ነጥቦች በሐሳብ መርከብ ላይ ነው የተሳፈርኩት። ስለዚህ መርከቡን የሚነዳው እኔ ስለሆንኩ ሰው ስለሆንኩ ምናልባት ስህተት አቅጣጫ ላይ እንዳይሄድ እርምጃ መውሰድ የምችልበት ጠቃሚ እርምጃዎች መውሰድ የሚያስፈልግ ሰው ስለሆንኩ ከግዑዝ መርከቡ ምሳሌ ከሰጠሁት የተሻልኩ ሆኜ መገኘት አለብኝ የሚል ሐሳብ አለኝ። የሚል ሐሳብ መኖር ሊኖራቸው ይገባል። በዚህን ጊዜ በእነዚህ ቤተሰብ በመርዳት ዕውቀት ለመጨመር ለማምረት አዳዲስ ነገሮችን ለመፍጠርና ሰዎችን ለመርዳት ለመጥቀም ብዬ የተነሳሁት በአንድ ጊዜ እጅግ ከፍተኛ ለውጥ በማምጣት ትርፋማ ሆኜ አድጌ ሰማይ ደርሼ ለመታየት የሚያቅድ የተነሳው ከሆነ እነዚህ
ለውጥ በአንድ ጊዜ ማምጣት እንደማይችሉ ህይወት ጉዞ ላይ ቤተሰብ ለመርዳት እውቀት ለመጨመር ለማምረት አዳዲስ ነገሮችንና ሰዎችን ለመጥቀም አዳዲስ ነገሮችን ለመፍጠርና ሰዎችን ለመጥቀም ያሰብኩት በአንድ ጊዜ በአጭር ጊዜ ውስጥ ለውጥ ታላቅ ለውጥ ማምጣት እንደማይችል ማመን አለብኝ፣ ማወቅ አለብኝ። እንዴት ነው እነዛን ማድረግ የሚችለው የሚለውን ማሰብ አለብኝ። መርከቡ ላይ ሆኜ በዚህ ዓላማ እየሄድኩ በየቀኑ ወይም በየዓመቱ ወይም በዘመናት 1% መሻሻል እያሳየ ከዓመታት በኋላ ትልቅ ለውጥ እነሱን ለመርዳት እውቀት ለመጨመር ለማምረት ፍልስፍና አዳዲስ ነገሮችን ለመፍጠርና ሰዎችን ለመጥቀም የሚያስችል ደረጃ ላይ ደርሼ ማየት እችላለሁ የሚል ሐሳብ ይዤ ነው መርከቡ ላይ መሳፈር ያለብኝ። መርከቡን መንዳት ያለብኝ፣ መሪውን መጨበጥ ያለብኝ። የጨበጥኩትን መሪ ይዤ ከተሳሳትኩ አቅጣጫ እየተመለስኩ ያንን አእምሮዬ ውስጥ ይዤ መጓዝ እንዳለብኝ ከተጓዝኩ ነው የህይወት ትርጉም ምን እንደሆነ መለየት የምችለው። እና እነዚህን ሐሳቦች በየጊዜው 1% እየጨመርክ እያሻሻልክ በአጭር ዘመን ውስጥ ሳይሆን በመጠነኛ ዘመን ውስጥ ትልቅ ለውጥ ማምጣት በላይ ላይ በቤተሰብ ላይ በእውቀት መጨመር ላይ በማምረት ላይ አዳዲስ ነገሮችን ፈጠራ ላይ ሰዎችን ለመጥቀም የምችልበት ሁኔታ መፍጠር እችላለሁ የሚለውን ድምዳሜ ላይ ደርሰ ለመንቀሳቀስ ለማድረግ ጠቃሚ ሐሳብና ገንቢ ሐሳብ ማግኘት የምችለው ከየት ነው የሚል ይህን ገንቢ ሐሳብ ባለኝ ላይ ተጨማሪ ገንቢ ሐሳብ ለማግኘት አዳዲስ ክህሎቶችን መማር ማወቅ መቻል አለብኝ። በነበረበት ቦታ ላይ መርገጥ ሳይሆን አዳዲስ ክህሎቶችን በመጨመር የተለያዩ ሁኔታዎችን በመፍጠር ቅድም እፈጥራለሁ ብዬ ሰዎችን ይጠቅማለሁ ብዬ ባሰብኮ ላይ መለወጥ ማደግ የምችልበትን ሁኔታ ክህሎት የሚያመጣ አዳዲስ ክህሎቶች መማር መቻል አለብኝ። ይማራለሁ ብለሃል። እውቀት ለመጨመር ብለሃል። እውቀትን ለመጨመር ክህሎት መማር ያስፈልግሃል። የገንዘብ ቁጠባን መማር ማወቅ ያስፈልጋል። በሌለህ ነገር ላይ ከሰው ተበድረ ከሰው አምጥተ የሰውን ወስደ ማደግ የህይወት ትርጉም መለወጥ አትችልም። ያለህን ቆጥበ በቁጠባ ተጠቅመ የቆጠብከውን በስራ ላይ አውለ ክህሎቶችን በተማርከው መሰረት ተሻሽለ መገኘት ይችላል። እንደዛም ስትሆን ጊዜህን በብድር በልመና ለሰው አሽከርነት ለሰው አሽከር በመሆን ታሪክ በማበላሸት ታሪክን ጊዜህን ከሚያበላሹ ነገሮች ተጠንቅቀ መጓዝ እንዳለብህ ነው የህይወት ትርጉም የምታገኘው። ትርጉም ያለው ህይወት ለመኖር የምትችለው የህይወት ትርጉም ለምን እንደሚበላሽ ማወቅ አለብኝ። በምን ምክንያት ይሄ አሁን የጀመርኩት የህይወት ትርጉም ቤተሰብ ለመርዳት እውቀት ላይ መጨመር ለማምረት አዳዲስና ድንቅ ነገሮችን ፈጥሬ ሰዎችን ለመጥቀም ብለህ በተነሳው ጉዞ ላይ የህይወትህ ትርጉም አጥቶ እንደሚበላሽ ማወቅ የግድ ያስፈልጋል። ይህን ያደረኩ እንዲህ አይነት ነገር ሊደርስብኝ ይችላል ብለህ መገመት ያስፈልጋል። ያ ነው የህይወት ትርጉምን ማወቅ እንድትችል የሚያደርገው። ያንን ካላወቅ የህይወት ትርጉምን አታውቅም ማለት ነው። አዳም ከገነት ተባረረ የለም እንዴ? ገነት ውስጥ አይደለም እኮ አዳም ያለው። አዳም ተባረረ፣ እኛም ዛሬ ከገነት ተባረን መከራ እናያለን እንዴ? የህይወት ትርጉም ካለማወቅ የተነሳ አይደለም እንዴ? ሃይማኖታዊ መንገድ ወይም ትልም ዓላማ አስቀምጦ አዳም አልጀመረም። የተሰጠውን ሳተ፣ እንደዛው ትስታለህ ማለት ነው አንተ።
እንደዛው ትስታለህ። አንተ አዲስ ክህሎቶችን ገንዘብ ትንሽ መቆጠብን ጊዜን ከሚያበላሹ ነገሮች መጠንቀቅ ካለመቻል የተነሳ የህይወት ትርጉም የሚበላሽበትን መንገድ ካለመገንዘብ የተነሳ ትወርቃለህ፣ ከመርከቡ ላይ ትፈጠፈጣለህ። እንደዛም ያደርግ ከመጠን ያለፈ ልክ አልባ ክርክር፣ የማይጠቅም ልማድ የምትይዝ ከሆነ ካለህበት ህይወት ትርጉም ውስጥ አዳክሞ ይጥልሃል። ላይ አስቀምጠህ ሰውን ለመጥቀም አዳዲስ ክህሎቶችን አዳዲስ ነገሮችን ፈጥረ ሰዎችን ለመጥቀም ብለህ ያሰብከውን የሰውን ጥቅም ሁሉ መንገድ ስቶ ወደ ሌላ አቅጣጫ ላይ እንዲሄድ ትገደዳለህ፣ ትደክማለህ። በዚህ ሰዓት ብዙ ሰውን ለመጥቀም የሚለውን ሐሳብ የማይፈልጉ ራሱን ብቻ ለራሱ ብቻ ብሎ ካሰበ ባዶነት ስለሚሰማው እኔ ራሴን ለራሴ ብቻ ብዬ የማስብ ከሆነ ቤተሰብ መርዳት የሚለውን ረስቼ ለማምረት አዳዲስ ነገሮችን ፈጥሬ ሰዎችን ለመጥቀም የሚለውን ረስቼ ለራሴ ብቻ ሲኖር ባዶነት ስለሚሰማኝ ዓላማ ያላቀድኩ ስለሆነ የህይወት ትርጉም መነሻ ላይ ለምን ይኖራሉ የሚለውን ከግምት ውስጥ የሚወጣ ስለሆነ የሚያወጣኝ ስለሆነ ሌሎችን ማገዝ፣ እውቀት ማካፈል፣ ጥሩ ቃል መናገር ያለበትን ህይወት ትርጉም የሚሰጠውን የረሳው ከሆነ እንደዛ ብዬ ነው ተነሳሁት የህይወት ትርጉሙን ለማወቅ። አስፈላጊ ነጥቦችን በዝርዝር ከላይ አስቀምጬ አቅጣጫ በሚያሳይ መርከብ ላይ በተሳፈርኩበት ቦታ ላይ ካቀላቀልኩ ካወናበድኩ መከራ ይደርስብኛል። በዛን ሰዓት ላይ መራራን እንደ ትምህርት መውሰድ ካለመድኩ ችግር የማይገጥመው ሰው የለም በዓለም ላይ። በዚህ ህይወት ትርጉሙ ውስጥ ካሰብኩት ለቤተሰብ ለመርዳት፣ እውቀት ለመጨመር፣ ለማምረት፣ አዳዲስ ነገሮችን ፈጥሬ ሰዎችን ለመጥቀም ብዬ ከወሰንኩት ወስኜ ከተነሳሁት መርከብ ላይ የሚያንሸራትተኝ ነገር ተፈጥሮ ከተገኘ ችግር የማይገጥመው ሰው ስለሌለ ያንን ችግር በምን መልኩ ማለፍ አለብኝ ብዬ ጠንካራ ጎን የህይወት ትርጉምን የሚያዛባ መስሎ ካገኘው በተዛባው መንገድ ላይ ማሄድ ሳይሆን ጠንካራ ሆኜ ችግር የለገጠመው ችግር መፍትሄውን በመሻት ከምን ተሳስቼ ነው የመርከቡን መሪ ጃይሮ ኮምፓሱ እየመራኝ ከሚሄድበት አቅጣጫ የት ስቼ ነው የሚል ግንዛቤ ውስጥ ካልገባው ጠንካራ መሆኔን ረስቼ ጠንካራ ሰዎች ችግር ለምን እኔን ደረሰ ብለው የማዩትን ካልተረዳው እንደነሱ ይህን ችግር ለምን ደረሰኝ የሚለውን ካልተመለከትኩ ራስን ካልመረመርኩ ራስን ካላየው የህይወት ትርጉም ምን እንደሆነ ስለሚዘበራረቅብኝ ስለሚጠፋ ደካማ ሆኜ ስለሚገኝ ከዚህ ምን እማራለሁ? ይህ የህይወት ትርጉም የያዝኩትን አቅጣጫ አሳስቶኝ ስቼ ችግር የገጠመኝ ለምንድን ነው? ከችግሩ ምን መማር አለብኝ ብዬ ራስን ካልጠየቅኩ ሌሎች ችግር ለምን ደረሰብኝ ሳይሉ የችግሩ መንስኤ መርምሮ አውቀው
ከችግሩ ምን እማራለሁ ብለው የሚያዩትን ያክል ሳላይ ቢቀር እኔ ማንነቴ የህይወት ትርጉሙን የማላቅ መሆኔን ያስረዳል። ያንን ከዛ መማር ከቻልኩ ግን የህይወት ጉዞዬን የህይወት ትርጉሙን አሳድሼ ወደ ነበረበት መርከቡ እንዳይወላገድ ከሚሄድበት አቅጣጫ መስመሩን እንዳይስት ያስኩት 4 ነጥቦች መርዳት፣ ቤተሰብ፣ እውቀት ለመጨመር፣ ለማስተማር፣ ለማምረት፣ ምርት ለመጨመር፣ አዳዲስ ነገሮችን ፈጥሬ ሌሎችን ሰዎች ለመርዳት በሚለው መርከብ ላይ እንደገና ተመልሼ ተሳፍሬ የወጣሁበትን ምክንያት አውቄ ከተነሳው እኔ ጠንካራ ሰዎች ችግር ለምን ደረሰብኝ ሳይሉ ለምን እንደደረሰ ብሎ የሚያዩትን ያክል አይቼ መኖር የሚችልበት የህይወት ትርጉሙን መለየት ይችላለሁ ማለት ነው። ነገር ግን አንተስ ራስን አንተነትን ትጠብቃለህ? በዚህ ጉዳይ እስካሁን ድረስ በተናገርኩት መካከል ላይ ራስን አንተነትህን ትጠብቃለህ ወይ? ችግሮች ሲደርሱብኝና በህይወት ጉዞ ላይ የሚያጋጥሙ ከዓላማ በሚያወጡበት ጊዜ የወጣህበትን ምክንያት መርምረህ ታውቃለህ ወይ? አውቀህ መርምረህ ያወቅበት ጊዜ አለ ወይ? ወይስ ጭፍን ጉዞ ነው የምትጓዘው? እኔ አንድ በዚህ ይሄ ሀሳብ ውይይት ለማቅረብ ወይም እንደ ቪዲዮ ለማቅረብ አስቤ ሳለሁ በአንድ ወቅት ላይ አንድ ሴት ልጅ በሆነ ቦታ በሆነ ዩቱብ ላይ ቀርባ የምትሰጠው እውነተኛ ታሪኳ የህይወት ጉዞዋ ምስቅልቅል ወጥቶ የህይወት ትርጉም ማጣቷን ከተሳፈረችበት መርከብ ላይ መሪውን ለቃ የተፈተፈተች መሆኑን ከዚህ ካሰብኩት ቪዲዮ ጋር ከሚሰራውና እየጻፍኩት ከነበረው ሁኔታ ጋር አያይዤ ተመለከትኩ። ታሪኳን ተከታተልኩ። በጣም ይገርማል። ከመነሻዋ እስከ ሆስቴል ደረጃ ከደረሰችበት ተፈጥብጣ ወድቃ አሁን ያለችበትን ሁኔታ ስመለከት ራስን አንተነትህን መጠበቅ ካለመቻል ብዬ ያስኩት ሐሳብ ጋር አዛምጄ ተመለከትኳት። ሌላው ደግሞ ነገሮችን መለየት የማይችል ዕውቀት ሙሉ ደስታ አይሰጥም። ነገሮችን ለይታ አላወቀችም። እኔም አንተም የህይወት ትርጉም ነገሮችን መለየት በማይችል ዕውቀት ላይ ተሳፍረን ሙሉ ደስታ ለማግኘት እንጨፍራለን። እሷ ጨፍራለች፣ እኔም አንተም ዛሬ የጨፍርን ነዋል። የጠገበች ሳምባ የጠገበች ድመት በአባወራው አልጋ ላይ ተኝታ አባወራው ሊተኛ ስመጣ ታጓራለች። ዞር በል ብላ አካከ ዘራፍ ልትል ትሞክራለች። እንደ ጠገበች ድመት የወፈሩ ሁሉ የሚመጣውን ችግር መለየት የማይችል ዕውቀት ያላቸው የተሳፈሩበት መርከብ ደስታ ይሰጠናል ከምሉ ጋር ተደብላልቀን መውደማችን አሳዝኖኛል። ጠንካራ ሰዎች ችግር ለምን እኔን ደረሰ ብለው ከማያዩት ጋር ሳንሆን ችግር እንዳይደርስባቸው
ከሚጋፈጡ ከደረሰም ማምለጫ መንገድ ከሚፈልጉ መሃል ተደባልቀን የምናደርገው የምናካሂደው ሁኔታ ከልጅቱ እንቅስቃሴና ውድቀት ጋር አንድ ላይ አዛምጄ ሳየው እንኳን ይሄንን የህይወት ትርጉም ምን ይመስላል የሚለውን ጽሑፍ ጀመርኩ ብዬ በራሴ ላይ የራሴን አበረታታው። ይሄን ዛሬ ግልጽ አድርጌ ለመናገር እስከሚበቃ ድረስ ሌላው መለየት የማይችል መጥፎ ክፉና ደግን መለየት የማይችል እውቀት ያለ ሰው እውቀት አላቸው የሚሉ ሙሉ ደስታ አገኘን ብሎ የሚጨፍሩ እውቀት ሳይኖራቸው ሙሉ ደስታ አገኘን ብለን የሚጨፍሩ ሙሉ ደስታ አገኘን ብሎ የሚጨፍሩ ሙሉ ደስታ አግኝቶ አለመሆኑን ተረዳው። እንደ ልጅቱ ቤላ አምላክ ነው የምትባለው ልጅቱ እንደ ቤላ አምላክ ናቸው። መጥፎና ደግን መለየት የማይችሉ እውቀት ያላቸው ሙሉ ደስታ የሚመኙ ሙሉ ደስታ አገኘን ብሎ የሚመኙ እንቁላል ሽል ውስጥ እንደነበረች እንቁላል ቀፎ ውስጥ የነበረ ውስጥ ያለው የእንቁላል ውሃው ዘለግለጉ እንቁላሏ ስትሰበር ይፈሳል። ዳግም እንቁላል አይሆንም፣ ከመሬትም አይነሳም። እንደዛ ናቸው። መጥፎና ክፉና ደግ መለየት የማይችል እውቀት ይዘው ሙሉ ደስታ የሚመኙ እንደ እንቁላል ናቸው። የሚወዳደሩት ከማን ጋር ነው? የህይወት ትርጉምን የሚወዳደሩት ከማን ጋር ነው? የህይወት ውድድር ከሌሎች ጋር አይደለም ወንድሜ፣ ከበለጸጉ አገሮች ጋር አይደለም። የህይወት ውድድር ከበለጸጉ ጎረቤት ጋር አይደለም፣ ሀብታም ጎረቤት ጋር አይደለም። የህይወት ውድድር የህይወት ውድድር ዓለምን ከሚገዛው የዓለምን ገንዘብ ከሚያዛውረው ጋር አይደለም። ከተስላ ባለቤት ጋር አይደለም። ከአሜሪካ፣ ከእንግሊዝ፣ ከፈረንሳይ፣ ከጀርመን፣ ከአረብ ሀገሮች ከማንም ጋር አይደለም። የህይወት ውድድር ከሌሎች ጋር አይደለም። ትላንት ከነበርክበት ከራሲ ጋር ነው። ከግለሰብ እስከ ከፍተኛ አገር አቀፍ ድረስ ያለው የህይወት ውድድር ከራሲ ጋር ነው። ተበድሮ የበላ ሳይከፍል ይሞታል። ተበድሮ የበላ ሳይከፍል ይሞታል። ልጅቱ ተናገረች እኮ ከሷ ታሪክ ውስጥ እኔ ያገኘሁት እየወደቀች ለመነሳት ስትሞክር ወደ ህንድ ሀገር ከነበሩት ደንበኞቿ ጋር ከሚታወቀው ሰው ጋር መድኃኒት ንግድ ለመጀመር ከወደቀችበት እንደገና ለመነሳት ስትዘጋጅና ላኪ ገንዘብ ስል ገንዘቡን ላከች። የዛው ከዛ በፊት እሷንና ያን ሰው የሚያውቅ ሰው መካከል ላይ ገንዘቡን ከሰውየው ለካ በመካከል ላይ ሌላ እሱን የሚያውቀው ሰው ተበድሮ ሌላ ገንዘብ ስላጎደለ በእሷ ስም ገንዘብ ስላወጣ እሷ ላኮቹን ገንዘብ በዛ ተካና እሷ ሲደውል በአንቺ አማካይነት የመጣው ሰው ገንዘብ ይሄን አክል በልቶብኛል፣ አሁን ለአንቺ የሚልከው ነገር የለም፣ እርምሽን አውጪ ስትናገር የምትስቀው እንደዛም ሆና የምትስቀው የምትሆነው ሁኔታ የህይወት ትርጉም ቁልጭ አድርጎ አሳይቶኛል። በጣም የሚገርም ነገር ነው። እኔ ከሷ ህይወት የተማረ ሰው የሰማ ሰው ካለ ትላንት ከነበርክበት ከራስህ ጋር የህይወት ትርጉሙን
ሳይሆን ከሌላ ጋር አድርጋ ችግር ውስጥ ገባች እና ማጠቃለያ ብዬ የማቀርበው አብዝቻለሁ፣ ይቅርታ አድርጉልኝ። ማጠቃለያ ብዬ የሚሰጠው አጭር ነገር ነው። የህይወት ትርጉም ምንድን ነው? ማጠቃለያው ዓላማ ብያለሁ ቅድም። ቤተሰብ ለመርዳት እውቀት ለመጨመር፣ ለማምረት፣ አዳዲስ ነገሮችን በፈጠራ ችሎታ አዳብሬ ሰዎችን ለመጥቀም፣ ይህ ዓላማ ነው። ዓላማ ሲደመር እድገት፣ በዛ ላይ የምታገኘው ለውጥ 1% ከጊዜ ወደ ጊዜ እየጨመረ በመምጣት ያንተን ህይወት ትርጉም የሚያሳይ መሆኑን ማረጋገጥ የሚያስችል እድገት የህይወት ትርጉም አለው። ሌላው ጠቃሚነት፣ የህይወት ትርጉምን ለማግኘት በነዛ ነገሮች በዓላማ እድገት ውስጥ ጠቃሚነቱ ጎልቶ በሚታይበት ጊዜ የህይወት ትርጉም ታያለህ። ሌላው ሲደመር ውስጣዊ ሰላም፣ ይሄንን ዓላማ፣ እድገት፣ ጠቃሚነት ሶስቱን ደምሬ ውስጣዊ ሰላም ስታገኝ የህይወት ትርጉምን ታውቃለህ። እቺ ልጅ እስካሁኑ ድረስ ከ2006 እስከ 2026 18 ድረስ የህይወት ትርጉም አላወቀችም። ዓላማ የላትም። እድገት አላገኘችም። ጠቃሚነቱ ጎዳት። ውስጣዊ ሰላም አጣች። ተንከራታች ሆነች። የህይወት ትርጉም አሁን ለሷ ነው ዝብርቅርቁን የወጣው። ዓላማ የለሽ ሆነች። እኔም አንተም ከሷ የምንማረው በህይወታችን ላይ ሰፊ የሆነ ትንታኔ መስጠት የሚያስችለንን እውቀት ከሷ አነሳስና አወዳደቅ መሸመት እንችላለን። ስለዚህ ቤላ አምላክ ከፍተኛ እውቀት እንድንሸምት የወደቅንም መነሳት የሚገባን ከየት ተነስተን እንደሆን የህይወት ውድድር ከሌሎች ጋር ሳይሆን ትላንት ከነበርክበት ከራስህ ጋር እንደነበረ እንደሆነ አገርም ግለሰብም ህዝብም መንግስትም ሊረዳው የሚገባ ነገር ነው። አመሰግናለሁ። በዚህ ቋጫለሁ። ሁለተኛ ዙር ላይ እንገናኝ።